የሆነ ወሬ ይዘሽ ብትመጪ ድጋሜ እገልሻለሁ። ሁለተኛ አጠገቤ እንዳትደርሺ። ለእሱ ብለሽ እውነቱን ስትነግሪው አንቆ ሊገልሽ ነበር። ትሰማኛለህ? እንደዚህ እንዳደረጋችሁኝ አትቀሩ። ቤታችሁን አይናችሁ እያየ ነው ማፈርሰው። ደውዬ ልንገራቸው። ቤታችን ከመፍረሱ በፊት ከቤት እንዲወጡ ልንገራቸው። ትሰማኛለህ? ይህ ሳቅህ ፀሐይ እስከምጠልቅ ድረስ አላቆየው። ቲና ጓደኛሽ አላመነሽ። ቆይ አሁን ደግሞ በምን ልታስፈራሪ? ምን ልታደርጊ? እኔ ቲና ነኝ። ማንም አሸንፎኝ አያውቅም። ደግሞ ተስፋ አልቆርጥም። ሰሚኛለሽ ቲና? እኔ ደግሞ ቤተሰቦች ላይ እንድትደርሽብኝ አልፈልግም። ውጭልኝ አንቺ ልጅ። አልወጣም። ለምን ደግሞ አይገባህ? እኔ እናንተ እኮ አንድ አይነት ጥላቶች ነው ያሉን። ለምን መልሰን እናንተ ጥላት እንሆናለን? ከአንቺ ጋር አብሮ መስራት በጣም አስቸጋሪ። ጭራሽ የመንደር ወሬ ይዘሽ ማምጣት ጀመርሽ። ይኸውልህ የመንደር ወሬ አይደለም። እስኪ አስበው፣ የምትወዳትን ሴት ነጠቁህ እና ታዲያ እነዚህ ሰዎች በሰላም መኖር አለባቸው ብለህ ታስባለህ? እመነኝ፣ እኔ ጋግዳለሁ። ልጄን ይወስድብኛል። እውነቱን ካወቀ ደግሞ በቃ አይኗን እንዳላይ ነው የሚያደርገኝ። ትሁት እባክሽን ተረጋጊ። ነግረዋለች ግን አላመናትም። ስቆባት ነው ሄደው። ከነገረችው ግን አለቀ። ከዛ ሲያስበው ጥርጣሬ ውስጥ ያድራል። ይህ ሴጣን ሰውዬ ዛሬ ባይሆን ነገ በሆነ መንገድ ማወቅ አይቀርም። አንድ ወንድ ያስፈልገናል። ወንድ? አንተ ተረጋጋ። ትሁትን እንደሚወዳትና አስመስሎ ጥሩ እንደሆነ አድርጎ ይቀርባታል። ቲና ስንት ብር ልስጥሽ? ይህን ነገር ከመናገሬ በፊት እስኪ ሀሳብ ክልስማው። ስለዚህ በአንድ ጥይት ብትወገጅ ይሻልሻል። ስለዚህ ለእኔ አንድ ሳንቲም ወርውረህ ዞር በይ ልትለኝ አሰብክ? ቲና እኔ አባት ደግሞ ቤቱን ሊያፈርስበት የመጣ ሰው ዝም ብሎ ያየ። ከዚህ በኋላ ብትመጪ ግን እገልሻለሁ። ከዛ ከተመስገን ጋር ሆናችሁ ወደ ቤት፣ አለበለዚያ ግን ትሁትና ካሌብን እነካለሁ ካላችሁ እኔ ከፍታችሁ ማጥፋት አለባችሁ። ሄሎ ኢንስፔክተር፣ ይኸው ከብዙ ጊዜ በኋላ እርዳታ አስፈለገኝና ደወልኩልኝ። ትሁት ወግ ለማድረግ እየወጣሁ ነበር። አብረን እንውጣ? አይ ካሌብ አልፈለግኩም። አንተ ሂድ። በእናትሽ ትሁት ትንሽ ቅልሽ አሁን ላይ እንግዲህ ቃሊብና እንዲሁም ደግሞ ትሁት እየተቀራረቡ መጥተዋል። ምክንያቱም ደብሮሻል፣ መውጣት አለብን፣ እኔ ውክ ማድረግ እፈልጋለሁ፣ አብረን እንውጣ በማለት እንግዲህ ቃሊብ ትሁትን በመያዝ ወደ ውጭ ወጣ ብለው እንግዲህ ሁለታቸውም ደስ የሚል ጊዜ አሳልፈዋል እና ይህን ጊዜ በማሳለፋቸውም እጅግ በጣም ደስ ብሏቸዋል። እንዲሁም ደግሞ ቃሊብ ትሁትዬ አመሰግናለሁ፣ ደስ የሚል ጊዜ ነበር እያሳለፍ ነው በማለት እንግዲህ ለትሁት ነግሯታል። ትሁትም እጅግ በጣም በነገራችን ላይ አብረው በነበረችበት ሰዓታት እጅግ በጣም ደስ ብሏታል። በስተመጨረሻም እንግዲህ ደስታቸውን አጣጥመው ሳይጨርሱ ማለት ነው ፊት ለፊታቸው ያው ተመስገን ድቅን ብሏል። እንዲሁም ደግሞ ሽጉጡን ዘርግቷል ማለት ነው። እና በጣም ነበር የደነገጠው። ቃሊብ ትሁትን ወደኋላ አድርጎ ራሱን ነበር ፊት ለፊት ያዘጋጀው ማለት ነው። ያው እንግዲህ ተመስገን ማለት ነው ከኔ ውጪ ማንም አይነካትም፣ ትሁት የኔና የኔ ብቻ ነች፣ እኔ ነኝ የምወዳት የማፈቅራት፣ እሷ ባትወደኝም ባታፈቅረኝም የግድ ከኔ ጋር መኖር አለባት ብሎ እንግዲህ ያስባል ማለት ነው። አያልቅብሽና እጅግ በጣም ማለት ነው ሁልጊዜ የሆነ ነገር እየጎረጎረች የምታመጠው ቲናም እንግዲህ አሁን ላይ የነገረችውን ለተመስገን፣ ተመስገን ግን አላመናትም ማለት ነው። ምክንያቱም እሷ ያለችው ምንድን ነው ትሁት ልጅ አላተኝ ያንተ የምታፈቅራት የኔንች የምትላት ትሁት ልጅ አላት ብላ ተናግራለች ማለት ነው። ግን ደግሞ ይህን ነገር ተመስገን አላመነም በነገራችን ላይ ማለት ነው። ይሄን የመንደር ወሬ ወይንም ደግሞ ይሄ ቡና ላይ ሆነው የሚያወሩትን ወሬ መተሽ ለእኔ አትናገሪ፣ እኔ ትሁትን በጣም ነው የምወዳት የማፈቅራት፣ ትሁትን የኔና የኔ ብቻ ነች፣ ስለዚህ ስለ እሷ እኔ በደንብ አውቃለሁኝ በማለት እንግዲህ ሲናገር ነበረ። ስለዚህ እሷ ልጅ እንደሌላት እኔ እርግጠኛ ሁኜ ነው የምናገረው፣ ምክንያቱም እሷን ስከታተል ነው የኖርኩተኝ በማለት እንግዲህ ተናግሯል። በነገራችን ላይ እንግዲህ እሷ አርግዛ እስከምትወልድ ድረስ እሱ የት ነበረ ስንል እንግዲህ እሱ እስር ቤት ነበረ ማለት ነው። ምክንያቱም ትሁት ተናግራለች፣ ያን ጊዜ እኔ እርጉዝ በነበርኩበት ሰዓት እሱ ታስሮ ነበረ ብላለች ማለት ነው። እና እጅግ በጣም አስቸጋሪና መጥፎ ሰው ነው ማለት ነው። እና ከሰው ጋር ይደባደባል። እንግዲህ ትሁትንም ለራሴ ያደርጋታለሁ ብሎ በግድ የሚያደርገው ነገር ሊሆንም ይችላል እስር ቤት የወረወረው ማለት ነው። እስር ቤት በነበረበት ሰዓት ነበር እሷ ወልዳ እንግዲህ እንትን ያለችው ማለት ነው። ከዛም የእህቴ ልጅ ነች በማለት እንግዲህ እንደምታሳድጋት ነው
የተረዳ ነው ማለት ነው። በነገር እንደ ምስጢር አድርጋ ነበረ ልጇን እያያዘች ወይንም ደግሞ ሰው ቤት እየሰራች እንዲሁም ደግሞ ለእህቷ ሰታ ስታሳድግ እያሳደገች ያለችው ማለት ነው። ግን በጣም ጎበዝና ጠንካራ እናት ነሽ ነው የምለው። ምክንያቱም ብዙ ነገሮቿን ለልጇ ስትል እንግዲህ የሰው ቤት እየሰራች ልጇን እያሳደገች እንዲሁም ደግሞ ከዚህ ግለሰብ ለመራቅ ብላ ብዙ ነገሮች ጥረቶች አድርጋለች ማለት ነው። ሲቀጥል ደግሞ እሱ ወደዚህ ሲመጣ ልክ እንዳየችው በቃ ሊገለኝ ነው ብላ ነበር ወዲያውኑ እየፈራችው ማለት ነው። እና በጣም አስቸጋሪና አረመኔ ወይም ደግሞ ከሱ ተደብቃ እንደምትኖር ነው እንግዲህ እየተረዳ ነው ማለት ነው። እና አሁን ላይ እንዴት ነው ማለት ያው አባባም በጣም ግራ ገብቷቸው ይገኛል። ምክንያቱም እንዴት አድርጌ ትሁትን ልታደጋት፣ እንዴት አድርጌ ካለችበት ነገር ስላውጣት ብሏል። ያው ተመስገንም ከክፍለ ሀገር ስልክ እየተደወለለት ነበር። ለምንድን ነው የማትመጣው? በቃና እየተባለ ነበር። እሱ ደግሞ እኔ የመጣሁበትን ነገር ሳላሳካ ባዶ እጄን አልመጣም ብሎ እየፎከረ ይገኛል ማለት ነው። እና እንዴት ነው ከትሁት ጋር እንትን የሚለው ቢያንስ እንኳን አልወድም አላፈቅርም እያለችው እንኳን እሱ መተውና መሄድ ነበረበት። እሱ ግን በጣም እልሃም ነው። ምክንያቱም እኔ እሷ ባትወደኝም ባታፈቅረኝም እኔ በግድ ከእሷ ጋር መኖር እፈልጋለሁ ብሎ ነው የሚያስበው ማለት ነው። የትሁት እህትም ስልክ ደውላ ነበር። እንግዲህ ያው ትሁት እጅግ በጣም እንደምትጨናነቅ ወይንም ደግሞ ችግር ውስጥ እንዳለች ያለውን ነገር ማለት ነው እና አባባ የሚያውቁትን ነገር ነው እንግዲህ እየተናገረችው ማለት ነው። እና እባካችሁን እንዳተዋት ከጎኗ እንድትቆሙ ፈልጋለሁ የሚል ሀሳብ እንግዲህ ለአባባ ተናግራለች። አባባም ችግር የለውም እኔ ልጄን አልተዋትም፣ ምክንያቱም እሷ የኔ ልጅ ነች። ልክ እንደ ቃሊብ ነው የማያት። ከብዙ ነገሮች አድናኛለች። ከሞት ያደነችኝ፣ በህይወትም እንድኖር የረዳችኝ እሷ ነች። ቲና ያን ሁሉ ስቃይ ስታደርስብኝ እሷ ነበረች ከጎኔ ሆና ከብዙ ነገር እያተረፈችኝ። ስለዚህ በምንም አይነት ምክንያት እኔ ትሁትን አልተዋትም ከጎኗ ነኝ በማለት እንግዲህ ተናግሯል ማለት ነው። እና በጣም ነበር ሲያስብ የነበረው። ሲቀጥል ደግሞ ልጇን የሆነች አላቅም አሟታል የሚል ነገር ስትናገር ነበረ። ሲቀጥል አባባ እኔ አለሁኝ በቃ በአሁኑ በሚመጣው በሆነው ሁሉ ነገር ሁሉ እኔ ከጎንሽ ነኝ በማለት እንግዲህ እህቱንም አጠናክሯታል። የፈለግሽውን ነገር በሙሉ ጠይቂኝ ብሏታል ማለት ነው። እና አባባም እጅግ በጣም ደስ ይል ነበር። ምክንያቱም አሁን ላይ ደግሞ ውሳኔ እየወሰነ መጥቷል። ያው አሁን ላይ ያው እንዴት አድርገን ነው ተመስገንን እዚህ ጋር ማስወገድ የምንችለው ወይንም ደግሞ ከትሁት ርቆ ለአንዴና ለመጨረሻ ከህይወታችን የሚወጣው በማለት በብዙ ነገሮች ሲያስብ ሲያንሰላስል ከቆየ በኋላ እንግዲህ እስካሁን በራሱ እርምጃ ሲወስዳቸው ብዙ ነገሮችን ሲወጣቸው የነበረው አባባ ማለት ነው። በስተመጨረሻም እንግዲህ ፖሊስ ጋር ደውሏል ማለት ነው። እና ብዙ ነገሮችን በራሴ እስካሁን እያስኬድኩ ነበረ፣ አሁን ላይ ግን ያንተ እርዳታ አስፈልጎኛል በማለት እንግዲህ ፖሊሱን ሲያወራው ነበረ በእርግጠኝነት ማለት ነው። ያው ተመስገን አንድና አንድ ዝም የሚል ወይንም ደግሞ አርፎ የሚቀመስ ሲታሰር ነው ማለት ነው። እንደ በፊቱ ከመጣበት እስር ቤት ተመልሶ ሲገባ ነው እንጂ ከዚያ ውጭ ምንም ነገር እንትን እያለ አይደለም፣ እየተሸነፈ አይደለም። በጣም በብዙ ነገሮች እንግዲህ ቃሊብን ራሱ አግቶት ማለት ነው። አባባ ራሱ አልሄድ ከእሱ ጋር አልጫወትም፣ እንደዚህ አይነት ጨዋታዎችን አልጫወትም ብሎ ንቆ ትቶት ነበረ ማለት ነው። እና ይህ ሁሉ ነገር እየተደረገ ምንም በቃ ሊተዋቸው አልቻለም ማለት ነው። እና በስተመጨረሻ እንግዲህ አባባ የፈለገው ነገር ምንድን ነው? በቃ ትሁትን ማዳን የሚችለው አንድና አንድ ያው ተመስገንን ያው በፖሊስ ማሳዝ ነው የፈለገው ማለት ነው። ስለዚህ ምን አይነት መረጃ አለው፣ ምን ሊያደርግ ይችላል የሚለውን እሱ ቀን በቀን የሆነ ተንኮል ነገር ነው የሚሰራው። ስለዚህ አሁንም በመጨረሻው ማለት ነው ቃሊብና እንዲሁም ደግሞ ትሁትን እያስፈራራበት ሰዓት ራሱ አሁን ሽጉጥ የደቀነበት ምናልባትም ደግሞ አሁን ላይም ሊደርስላቸው ይችላል። ስለዚህ በዚያ ምክንያት ሊታሰር ይችላል። የተለያዩ ነገሮችንም ደግሞ እንግዲህ መረጃዎችም ሊኖሩ ይችላሉ ማለት ነው። ከዚህ በፊት ዶክተሩን እንዳፈኑት እና እንደያዙት ብዙ ነገሮችን እንግዲህ ከቲና ጋር በመሆን ማለት ነው እየሰሩ ይገኛል። ስለዚህ በዚያ ምክንያት በእርግጠኝነት የሚከሰስና የሚያዝ እሱ ካልተያዘ በስተቀር ቃሊብና ትሁት ፍቅራቸውን በምንም መልኩ ሊያስቀጥሉ አይችሉም ማለት ነው። ምክንያቱም እንግዲህ ሁለታቸው እየተቀራረቡ ነው ያሉት። አባባም ይህን ነገር ነው የሚፈልጉት። ትሁትም ትወደዋለች፣ እንዲሁም ደግሞ ቃሊብም ይወዳታል፣ ያፈቅራታል ማለት ነው። አብረው ለመኖር ሁለታቸውን ፍላጎት አላቸው። አሁን ላይ እንግዲህ ቃሊብ ስለ ትሁት ምንነት በደንብ ተረድቷል። ልጅ አላትኝ ያለው ነገር ለሱ
ችግር የለበትም ማለት ነው። ምክንያቱም ከፊትም ለምን ተደበቀኝ እንጂ ለምንድን ነው ልጅ አላት ብሎ ጓ አላለም ማለት ነው። እና እንግዲህ አሁን ላይ ማለት ነው ወደ ኋላ ካላለ በስተቀር ካሌብ እጅግ በጣም ጥሩ ውሳኔ ነው ያለው። ከትሁት ጋር ደስ የሚል ጊዜ እያሳለፈ ኢቭን እንኳን ልብስ ልቀይር እንደዚሁ ሁኝማ አልወጣም ስትለው ችግር የለውም እንደዚህ ሆኖ ራሱ ያምርብሻል፣ ስለዚህ አብረን እንውጣ ብሎ እንግዲህ ደስ እንግዲህ ሌላ የቲና ማለት ነው ተንኮል ምንድን ነው? ሌላ ወንድ ያስፈልገናል። ምክንያቱም ትሁትን የሚቀርባት እንደ ፍቅረኛ የሚንከባከባት የሚያስብላት ሰው ያስፈልገናል። ስለዚህ እሷን ከዛ ቤት እንድትወጣ ከቃሊብና እንዲሁም ደግሞ ከአባባ እጅ ፈንቅለን የምናወጣበት ሀሳብ ይህ ነው። ስለዚህ ሀሳቤ በጣም ጥሩ ነው፣ መስማማት አለብህ በማለት እንግዲህ ተመስገንን ጠይቀዋለች። ተመስገን ደግሞ እኔ ትሁት ለማንም እንድትሆን አልፈልግም በማለት እንግዲህ ጉሮውን እንግዲህ ተናግሯል ማለት ነው። እሷ ደግሞ እኛ እኮ ከእሷ ጋር ይሁን አይደለም ያን ሰው እኮ የምናመጣው እኛንን፣ ስለዚህ በቃ እንዲግባቡ እናደርጋለን። ቀስ ብሎ ከዛ ቤት ያወጣታል። ከዛ ቤት ወጣች ማለት ደግሞ ለአንተ በጣም ጥሩ ነገር ነው እና እንደዚያ ካልሆነ በስተቀር ከሽማግሌው እሷን እንዴት ልንወስድ እንችላለን? ያለን አማራጭ እንደዚህ ነው፣ መስማማት አለብህ በማለት እንግዲህ ለተመስገን ነግረዋለች። ተመስገን ደግሞ እንግዲህ ለጊዜው ተናዷል፣ ግን ደግሞ የቲናን ተንኮል በእርግጠኝነት የሚስማማበት ይሆናል ማለት ነው። እንግዲህ ቀጣይ አብረን የምናይ ይሆናል ማለት ነው። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። ለድምፄ ይቅርታ ጠይቃለሁኝ። ብርድም ነው ጉንፋንም ነገር ነው እንደዛ ነው ማለት ነው።